የታላቁ የኢትዮጵያ ህዳሴ ግድብ ኢትዮጵያ ወገቧን ታጥቃ የማንንም እርዳታ ሳትሻ ለዓመታት የደከመችበትና አፍሪካን ያስገረመችበት ታላቅ ፕሮጀክት ነው። የዚህ ግድብ መመረቅ ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ የኩራት ምንጭ ሆኖ የሚታይ አህጉራዊ ቅርስ ነው። የህዳሴው ግድብ የኢትዮጵያን የኃይል ማመንጨት አቅም በአንድ ጊዜ ወደ ሌላ ከፍታ ያሸጋገረ፣ የታላላቅ ወንዞቻችንን ኃይል በአግባቡ ለመጠቀም ያስቻለ ታሪካዊ ምዕራፍ ነው። ግድቡ የኢትዮጵያን ኢኮኖሚ ከዕለት ተዕለት የኃይል መቆራረጥ አላቆ ሀገሪቱ ወደ ኢንዱስትሪ ኢኮኖሚ ለመሸጋገር በምታደርገው ጥረት ውስጥ የጀርባ አጥንት መሆን የቻለ ነው። በሺዎች የሚቆጠሩ ኢትዮጵያውያን በግንባታው ላይ ላብና ደማቸውን ያፈሰሱበት፣ በእውቀትና በጉልበት የታገዘ የቁርጠኝነት ማሳያ ነው። ይህ ግዙፍ የውሃ ኃይል ማመንጫ በዓለም አቀፍ ደረጃ ኢትዮጵያ ያላትን ተጽዕኖ በግልጽ ያሳየና ለወደፊትም የልማት አቅጣጫችንን የቀየረ ነው። ነገር ግን አሁን ላይ ግድቡ ተመርቆ ስራ ከጀመረበት ጊዜ አንስቶ በህዝብ ዘንድ ሁለት አይነት ተቃራኒ ስሜቶችና ድምጾች በስፋት እየተስተጋቡ ይገኛሉ። በአንድ በኩል ግድቡ ላመጣው የኃይል አቅርቦት መሻሻልና ለቀጠናዊ ተጽዕኖ የሚደሰቱ ወገኖች አሉ። በሌላ በኩል ደግሞ የኢኮኖሚ ጫናውን በመጥቀስና በመብራት በኩል የሚታየውን የታሪፍ ጭማሪ በመቃወም የሚሰሙ ሌሎች ድምጾችም አሉ። የህልም እውን መሆን ከተሰኘው ግዙፍ ፕሮጀክት ማግስት ህዝቡ የነበረው ተስፋ ከእውነታው ጋር ተጋጭቶ የሚታይበት ጊዜ ላይ ነን ማለት ይቻላል። ግድቡ በታሪክ መዝገብ እንደ ትልቅ ስኬት ቢሰፍርም በዜጎች የዕለት ተዕለት ኑሮ ላይ ያመጣው ተጽዕኖ ግን የክርክር መነሻ ሆኗል። ታዲያ በዛሬ ፕሮግራማችን በሁለቱም ወገን ያሉትን እውነታዎችና የህዝብ አስተያየቶች በገለልተኝነት ለመቃኘት የሚሞክር ነው። እናንተም ስለ ታላቁ የኢትዮጵያ ህዳሴ ግድብ ያላችሁን አመለካከት ኮሜንት ላይ ብታሰፍሩልን ደስ ይለናል። አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። ከፍታ ቆይታ በኋላ ተመልሰን እንገናኝ። በመጀመሪያ ደረጃ የህዳሴው ግድብ ለኢትዮጵያ የኢነርጂ ነጻነትና ለቀጠናዊ የኃይል አቅርቦት ያበረከተውን አስተዋጽኦ የሚያደንቁ ወገኖች አሉ። እነዚህ ወገኖች ግድቡ ከተመረቀ በኋላ ኢትዮጵያ በአፍሪካ የኃይል ማዕከልነት እየተቀየረች መሆኗን እንደ ዋነኛ ማሳያ ያቀርባሉ። ለምሳሌ ያህል ኢትዮጵያ በአሁኑ ወቅት ከምታመነጨው የኤሌክትሪክ ኃይል ለኬንያ ከፍተኛ ድርሻ እየሸጠች መሆኗ የተነገረ ሲሆን ይህንንም እንደ ዲፕሎማሲያዊና ኢኮኖሚያዊ ድል ተደርጎ ይወሰዳል። ይህ ንግድ አገሪቱ የውጭ ምንዛሬ እንድታገኝ ብቻ ሳይሆን ከጎረቤት ሀገራት ጋር ያላትን የመልካም ጉርብትና ግንኙነት እያጠናከረ እንደሆነ ይናገራሉ። በተጨማሪም የውሃና የኢነርጂ ሚኒስቴር ይፋ ባደረገው አዲስ የኢነርጂ ፖሊሲ መሰረት በመጪዎቹ 4 ዓመታት 78 በመቶ የሚሆነው የህዝብ ክፍል ከብሔራዊ የኃይል ቋት ተጠቃሚ እንደሚሆን መታቀዱን ያነሳሉ። መብራት ያልደረሳቸው የገጠር አካባቢዎችና ማህበረሰቦች ይህንን የኃይል ማዕበል ተጠቅመው የእድገት ተጠቃሚ እንደሚሆኑ በማመን ግድቡ የዘመናት የመብራት እጥረት መፍትሄ ነው ይላሉ። እነዚህ ሰዎች ግድቡ የኢንዱስትሪዎችን አቅም እንደሚገነባና የኢኮኖሚ መሰረቱን እንደሚያጠነክር እምነታቸው የጸና ነው። ከዚህ በተጨማሪ ግድቡ የኢትዮጵያን የኃይል ስብጥር በማሳደግ በኩል ያለውን ድርሻ ጎላ አድርገው የሚገልጹም አሉ። እንደ ነፋስ፣ ፀሐይና ጂኦተርማል ያሉ የታዳሽ ኃይል አማራጮችን ከግድቡ ጋር በማቀናጀት ሀገሪቱ ዘላቂ የሆነ የኃይል አቅርቦት እንደሚኖራት ይከራከራሉ። ይህ ስትራቴጂ ኢትዮጵያን በኃይል ምርት ረገድ ራስን ከቻሉ ሀገራት ተርታ እንደሚያሰልፋትና ለኢንዱስትሪው ዘርፍ አስተማማኝ አቅም እንደሚፈጠር ያምናሉ። የኢትዮጵያ የኃይል ትስስር ፕሮጀክቶች በአፍሪካ ውስጥ ተጽዕኖ ፈጣሪ መሆናቸው ሀገሪቱ በአህጉራዊ የኃይል ገበያ ላይ ያላትን ተወዳዳሪነት እንደሚያሳድግ ይገልጻሉ። በተለይም የጅቡቲ የኤሌክትሪክ አቅርቦት ወጪ 60 በመቶ መቀነሱ የኢትዮጵያ ኃይል ቀጠናዊ ፋይዳው የጎላ መሆኑን ማሳያ ነው ይላሉ። ለእነዚህ ወገኖች ግድቡ የኢትዮጵያ የልማት አርማ፣ የወደፊት ብሩህ ተስፋና የኢኮኖሚ ግንባታ ዋነኛ ምሰሶ ነው። የግድቡ መገንባት በዓለም አቀፍ ደረጃ ኢትዮጵያ ያላትን ገጽታ ከመቀየሩም በላይ የዲፕሎማሲ ክብሯን በአገሪቱ ከፍ አድርጎታል የሚል እምነት አላቸው። ስለዚህ በአሁኑ ወቅት የሚታየው የኢነርጂ ለውጥ የግድቡ ስኬታማነት ውጤት እንደሆነ ያለምንም ማመንታት ይገልጻሉ። ሌላው ጠቃሚ ነጥብ የኃይል አቅርቦት መስፋፋት ለገጠር ኢኮኖሚ የሚያመጣው አዎንታዊ ተጽዕኖ ነው። አዲሱ የኢነርጂ ፖሊሲ የገጠር ቤተሰቦችን፣ ማህበራዊ ተቋማትንና የኢኮኖሚ ዘርፎችን በቀጥታ ተጠቃሚ ለማድረግ የያዘው ግብ በህዳሴው ግድብ መሰረታዊ የኃይል አቅርቦት ላይ የተመሰረተ ነው። ይህ በታሪክ ለመጀመሪያ ጊዜ የህዝቡን 78 በመቶ ተጠቃሚ ለማድረግ የተያዘው ግብ ለዜጎች የሚሰጠው የልማት ተስፋ ትልቅ ነው። በባዮጋዝ ማብለያዎች ግንባታ፣ በክልል ኢነርጂ ቴክኖሎጂ ማበልጸጊያ ማዕከላት አቅም ግንባታና በምርምር ስራዎች ግድቡ የሚኖረው አስተዋጽኦ ከፍተኛ ነው። እነዚህ ሁሉ ስራዎች ሲከናወኑ የገጠር ህዝብ ከኢነርጂ እጦት ተላቆ የዕለት ተዕለት ህይወቱን ለማዘመን እንደሚችል እምነታቸው ነው። የኃይል ተደራሽነት መስፋፋት የኑሮ ደረጃን ከማሳደግ ባለፈ የጤናና የትምህርት አገልግሎቶችን ጥራት ያሻሽላል። በመሆኑም ግድቡ በራሱ የኃይል ምንጭ ብቻ ሳይሆን የኢኮኖሚና የማህበራዊ
ልማት ሞተር ሆኖ እያገለገለ ነው ብለው ያምናሉ። እንደዚሁም የግሉ ዘርፍ በኃይል ማመንጨትና ማስተላለፍ ስራ እንዲሳተፍ የተዘረጋው የህግ ማዕቀፍ የግድቡን የኢኮኖሚ ፋይዳ ከፍ እንደሚያደርገው ይገልጻሉ። የግሉ ዘርፍ ተሳትፎ ለኢነርጂ ዘርፉ ተጨማሪ ካፒታል፣ ቴክኖሎጂና የአመራር ብቃት እንደሚሰጥ ይታመናል። ይህ አሰራር በመንግስትና በግል አጋርነት ላይ የተመሰረተ በመሆኑ የኃይል ማመንጫ ፕሮጀክቶች በብቃት እንዲከናወኑ ያደርጋል። ኢትዮጵያ ያላትን ከፍተኛ የታዳሽ ኢነርጂ ሀብት በማልማት ለጎረቤት ሀገሮች ኤሌክትሪክ መሸጥ ትልቅ የውጭ ምንዛሬ ማስገኛ መንገድ ነው። ይህም ለሀገሪቱ የኢኮኖሚ እድገት ወሳኝ ድርሻ እንደሚኖረው በመግለጽ ግድቡ የተጠበቀውን ያህል ጥቅም እየሰጠን ነው የሚሉ ወገኖች የመከራከሪያው ዋና አካል ነጥባቸው ነው። ግድቡ የኢትዮጵያን የኃይል አቅርቦት ብቻ ሳይሆን የአካባቢውን የኃይል እጥረት በመቅረፍ የአፍሪካን የኃይል ገበያ እንደሚመራ ይናገራሉ። በመሆኑም ግድቡን ከማንኛውም አንግል ሲመለከቱት ጥቅሙ ከሚያስከትለው ጊዜያዊ ችግር በላይ እንደሆነ በመደምደም ነው። በሌላ በኩል ደግሞ ግድቡ ተጠናቆ መመረቁ ለዜጎች የመብራት ዋጋ ቅናሽ ያመጣል ብለው የጠበቁ ነገር ግን ነገሮች በተለየ ሁኔታ እየሄዱ ነው የሚሉ ወገኖች አሉ። እነዚህ ወገኖች በዋናነት የሚያነሱት ጉዳይ የኤሌክትሪክ ታሪፍ ጭማሪ አሳሳቢነትን ነው። ግድቡ የኤሌክትሪክ ኃይል አቅርቦትን ማሻሻሉ ባያከራክርም ከዚህ በፊት በአንጻራዊነት ዝቅተኛ የነበረው የኤሌክትሪክ ክፍያ በአሁኑ ወቅት በከፍተኛ ሁኔታ እየጨመረ መምጣቱ ህዝቡን እያማረረ ይገኛል። የኤሌክትሪክ ተቋማት ወጪያቸው መሸፈን እንዲችሉ በሚል ሰበብ የሚደረገው ታሪፍ ማሻሻያ በተለይ በዝቅተኛ የኑሮ ደረጃ ላይ የሚገኙትን ዜጎች በእጅጉ እየጎዳ ነው ሲሉ ይከራከራሉ። የመብራት ዋጋ መቀነስ ሲኖርበት ይልቁንም እየጨመረ መምጣቱ ለምን እንደሆነ ግልጽ የሆነ ምላሽ ይሻሉ። የኃይል ማመንጨት አቅም እያደገ ባለበት ወቅት የኑሮ ውድነቱን እንዲባባስ የሚያደርገው የታሪፍ ጭማሪ በጋራ በተገነባው ግድብ ላይ ያላቸውን ስሜት እየቀየረው መሆኑን በስሜት ይገልጻሉ። ለእነዚህ ወገኖች ግድቡ የሀገር ኩራት ቢሆንም በኪሳቸው ላይ እያደረሰ ያለው ጫና ግን መታገስ የማይቻልበት ደረጃ ላይ ደርሷል። የኤሌክትሪክ ታሪፍ ማሻሻያውን በተመለከተ የሚነሱት መከራከሪያዎች በኢኮኖሚና በማህበራዊ ደህንነት መካከል ያለውን ሚዛን ጥያቄ ውስጥ ይጥላሉ። በመንግስት በኩል የታሪፍ ማሻሻያው የኃይል ዘርፉን ዘላቂነት ለማረጋገጥ አስፈላጊ እንደሆነ ይገልጻል። የኤነርጂ ተቋማት የደረሰባቸውን ከፍተኛ የብድር ጫና ለመቀነስና የወደፊት መስፋፋቶችን ለማከናወን ከደንበኞች የሚሰበሰብ ገቢ ወሳኝ መሆኑን ይጠቁማሉ። በፖሊሲው መሰረት በቀጣዮቹ 2 ዓመታት ወጪ መመለስ የሚችል ታሪፍ ሙሉ በሙሉ ተግባራዊ እንደሚሆን መገለጹ የዋጋ ጭማሪው እንደሚቀጥል ምልክት ሆኖ ይታያል። ይሁን እንጂ ይህ ሀሳብ አቅም ለሌላቸው ዜጎች ድጎማ እንደሚደረግላቸው ቢገልጽም አሁን ያለው አፈጻጸም ምን ያህል ውጤታማ እንደሆነ ጥርጣሬዎች አሉ። አብዛኛው የህብረተሰብ ክፍል በአሁኑ ወቅት የኢኮኖሚ ግሽበት ስር እየተንገላታ ባለበት ሁኔታ የኤሌክትሪክ ዋጋ ጭማሪው የኑሮ ጫናውን በእጥፍ እንዲጨምር አድርጎታል። ስለዚህ የኃይል አቅርቦትና የዋጋ አወጣጥ መካከል ያለውን ቅራኔ መፍታት የመንግስት ቀጣይ ትልቅ ፈተና ይመስላል። በተጨማሪም ተቃዋሚ ወገኖች የኃይል ማስተላለፊያ መሰረተ ልማቶች አሁንም ተግዳሮት ሆነው መቀጠላቸውን ያነሳሉ። የኃይል አቅርቦቱ አስተማማኝ ቢሆንም የኤሌክትሪክ መስመሮች አለመዘመንና የኃይል ብክነት አሁንም በስፋት የሚስተዋል ችግር ነው። በአፍሪካ ደረጃ የኃይል ማስተላለፊያና ስርጭት ኪሳራ እስከ 15 በመቶ መድረሱ ኢትዮጵያም በዚህ ተግዳሮት ውስጥ የምትገኝ መሆኗን ያሳያል። አዲሱ ፖሊሲ ለ72 ከተሞች የማሰራጫ መስመሮች መገንባትና ማሻሻል ግብ ቢኖረውም አፈጻጸሙ ግን ጊዜ የሚወስድ ነው። ይህ ደግሞ ህዝቡ ከመብራት አቅርቦት መሻሻል የሚፈልገውን ያህል ፈጣን ለውጥ እንዳያይ ያደርገዋል። አስተማማኝና ጥራቱን የጠበቀ አገልግሎት ለማግኘት የመሰረተ ልማት ዝርጋታው በተፋጠነ ሁኔታ መከናወን እንዳለበት ይናገራሉ። ይህ ካልሆነ ግን ግድቡ የሚያመነጨው ኃይል በሙሉ አቅሙ ወደ ተጠቃሚው ሳይደርስ ሊባክን ይችላል። በዚህም የህዝቡ ጥያቄ በዋናነት ለምን ግድቡ የኃይል አቅርቦቱን አላቀለለም የሚል ነው። የቀጠናዊ የኃይል ትስስር ጉዳይም በሌላ በኩል ባሉታዊ መልኩ የሚነሳ ርዕሰ ጉዳይ ነው። ለምሳሌ የኢትዮ ጅቡቲ የኃይል ትስስር የጅቡቲን የማመንጫ ወጪ በ60 በመቶ መቀነሱ የኢትዮጵያ ኃይል ቀጠናዊ ፋይዳው የጎላ መሆኑን ያሳያል። ለኢትዮጵያም የውጭ ምንዛሬ በማስገኘት በኩልም የጎላ ድርሻ አለው። ይሁን እንጂ በአገሪቱ ውስጥ ያለው የኃይል አቅርቦት እጥረት ሳይፈታ ለውጭ መሸጡ የህዝብ ቅሬታ መንስኤ ሆኗል። የራስን ቤት ሳያበሩ የጎረቤትን መርዳት የሚል ትችትም በስፋት ይሰነዘርበታል። መንግስት በበኩሉ ቀጠናዊ ትስስር የኢኮኖሚ ትስስርን እንደሚፈጥርና አጠቃላይ የክልሉን የኢኮኖሚ አቅም እንደሚያሳድግ ያምናል። ይሁንና ይህንን ለህዝቡ በግልጽ አስረድቶና ማሳምኖ ለመቀጠል ያለው ፈተና ግን ቀላል አይደለም። ይህ የኃይል ንግድ የሀገሪቱ የውስጥ የኃይል አቅርቦት በቂ እስኪሆን ድረስ መጠበቅ ነበረበት የሚል እይታም አለ። በሌላ በኩል ኢትዮጵያ በዓለም ላይ ካሉት የኤሌክትሪክ አቅርቦት ካላገኙ ዜጎች መካከል
መካከል ከፍተኛ ድርሻ ካላቸው ሀገራት ተርታ መሆኗ አሳሳቢነቱን ይጨምራል። የኤነርጂ ፖሊሲው 78 በመቶ ተደራሽነትን ለማሳደግ ግብ ቢኖረውም በዕለት ተዕለት ሕይወት ለሚታየው የኃይል መቆራረጥ መፍትሄ እስኪሰጥ ድረስ ግን ጥርጣሬው የሚቀጥል ነው። የኃይል አቅርቦቱ አስተማማኝ አለመሆን የኢንዱስትሪዎችን ምርታማነት በመቀነስ ለኢኮኖሚው አሉታዊ ተጽዕኖ ያሳድራል። የአምራች ኢንዱስትሪዎች የኃይል ፍላጎት በቂ ምላሽ እያገኘ ባለመሆኑ የራሳቸውን ኢነርጂ እንዲያመነጩ መገደዳቸው ተጨማሪ ወጪ የሚያስከትል ነው። ይህ ደግሞ የምርቶች ዋጋ እንዲጨምርና የኑሮ ውድነቱ እንዲባባስ ያደርጋል። የኃይል እጥረቱ በኢኮኖሚው ላይ የሚያሳድረው ጫና ግድቡ የፈጠረው ተስፋን እየጋረደው ይመስላል። የኃይል አቅርቦትና የኢኮኖሚ እድገት በቅርብ የተሳሰሩ ናቸውና በአንዱ ላይ የሚፈጠረው ችግር ሌላውን ይጎዳል። ስለዚህ በሁለቱ ወገኖች መካከል የሚታየው ይህ ልዩነት በኤነርጂ ዘርፉ ለውጦች ውስጥ ያለው ተፈጥሯዊ ሂደት ያሳያል። በአንድ በኩል ትልቅ ስኬትና የዓለም አቀፍ ትብብር መገለጫ የሆነው የህዳሴው ግድብ፣ በሌላ በኩል ደግሞ የኢኮኖሚ ጫናና የኑሮ ውድነት የሚቀናቀኑበት መድረክ ሆኗል። የህዝቡ ስሜት በሁለቱም አቅጣጫ መለዋወጡ መንግስት የኤነርጂ ፖሊሲውን ሲተገበር የበለጠ ጥንቃቄና የህዝብ ተሳትፎ ሊያደርግ እንደሚገባ ያሳያል። የኃይል ዋጋው በሚሻሻልበት ጊዜ የህብረተሰቡን የመክፈል አቅም ግምት ውስጥ ያስገባ ግልጽና ፍትሐዊ አሰራር ያስፈልጋል። ይህ ብቻ ሳይሆን ግድቡ ለዜጎች ያለውን ጥቅም በሚታይና በሚዳሰስ ሁኔታ ማሳየት ያስፈልጋል። ህዝቡ የኤነርጂ ዘርፉ መሻሻል በኑሮ ላይ አዎንታዊ ለውጥ እያመጣ መሆኑን መረዳት ከቻለም ተቃራኒ ድምጾች ወደ መግባባት ሊቀየሩ ይችላሉ። በጥቅሉ የህዳሴው ግድብ ለኢትዮጵያ የዘመናት ተስፋና የስኬት ማማ መሆኑ አያጠያይቅም። ነገር ግን ስኬቱ በዜጎች የዕለት ተዕለት ህይወት ሲለካ አሁንም ብዙ የሚጠበቁ ማሻሻያዎች እንዳሉ ግልጽ ነው። የኤነርጂ ፖሊሲው ግቦች ተሳክተው የኃይል አቅርቦቱ አስተማማኝ ሆኖና የዋጋው ጉዳይ በህዝቡ ዘንድ ተቀባይነት ሲያገኝ ብቻ የህዳሴው ግድብ ሙሉ በሙሉ የኢትዮጵያውያን ኩራት ይሆናል። ይህ ደግሞ በቅንጅት የሚሰራ በትዕግስት የሚጠበቅና በግልጽነት የሚመራ ሂደት ይጠይቃል። ኢትዮጵያ በኃይል ዘርፍ የጀመረችው ይህ ታላቅ ጉዞ ለወደፊትም ለብዙ ሀገራት ፈርቀዳጅ እንደሚሆን ይጠበቃል። አሁን ያለው ትኩረት መሆን ያለበት የኃይል አቅርቦቱ ለሀገሪቱ ልማትና ለዜጎች ህይወት መሻሻል በፍትሐዊነት እንዲውል ማድረግ ላይ ነው። የሁለቱ ወገኖች ድምጽ መሰማት ለዘርፉ መሻሻል እንደ ግብዓት ሊወሰድ ይገባል። የኃይል ዘርፉን ማሻሻልና ማዘመን የሚጠይቀው ጥረት በአጭር ጊዜ የሚገኝ ሳይሆን በረጅም ጊዜ ሂደት የሚሳካ ነው። የኤሌክትሪክ ተቋማት የአገልግሎት አሰጣጥን ማሻሻል፣ የገቢ አቅምን ማሳደግና የብድር ጫና መቀነስ ወሳኝ ተግባራት ናቸው። ታሪፍን በየወቅቱ መከለስ አስፈላጊ ቢሆንም የህዝቡን አቅም ግምት ውስጥ ማስገባት ግን ግድ ይላል። የተገኘውን የኃይል ምንጭ በአግባቡ ማስተዳደር ለኢኮኖሚ ውጤታማነት ሌላው ቁልፍ ጉዳይ ነው። በመሆኑም መንግስትና የሚመለከታቸው አካላት የህዝቡን ቅሬታ በመረዳት ተገቢውን የማስተካከያ እርምጃ መውሰድ አለባቸው። ግልጽነትና ተጠያቂነት በኤነርጂ ዘርፉ ሲሰፍኑ የህዝቡ አመኔታ ይጨምራል። የህዳሴው ግድብ የኢትዮጵያዊነት ማሳያ በመሆኑ በጋራ በመንከባከብ ጥቅሙን በአግባቡ እንጠቀምበት። በመጨረሻም የኃይል አቅርቦት ተደራሽነትና አስተማማኝነት መረጋገጥ የሀገሪቱን የኢኮኖሚ እድገት ከፍ እንደሚያደርገው አያጠያይቅም። የህዳሴው ግድብ ለዚህ ትልቅ መሰረት ነው። የሁለቱ ወገኖች አስተያየት በዘርፉ ያሉትን አዎንታዊና አሉታዊ ጎኖች በግልጽ የሚያሳይ ነው። እነዚህን ሀሳቦች በማቀናጀት ለዘርፉ መሻሻል መስራት ይገባል። ኢትዮጵያ በኃይል ዘርፍ ያላትን አቅም በመጠቀም የአፍሪካን የኤነርጂ ታሪክ ለመቀየር በቁርጠኝነት መንቀሳቀስ የሚኖርባት ሲሆን የህዳሴው ግድብ ለኢትዮጵያ ብቻ ሳይሆን ለአፍሪካም ትልቅ ተስፋ መሆኑን ማሳየት አለባት። በመሆኑም ጥቅሙን በአግባቡ በማስተዳደር ተግዳሮቶቹን በጋራ በመፍታት ጉዟችንን መቀጠል ይኖርብናል። ለወደፊትም የኢትዮጵያ ህዝብ ከግድቡ የሚገኘውን የኃይል ጥቅም ሙሉ በሙሉ የሚጎናጸፍበት ጊዜ ቅርብ እንዲሆን ከመመኘት ጋር ጭምር ነው። ለዛሬ አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም